ሰላም። ዛሬ የምንገባበት ጉዳይ በዮሐንስ ራእይ መጽሐፍ ውስጥ የተደበቀው ይገኝ ብዙዎቹን ግራም ያጋባና እጅግ ወሳኝ የሆነ አንድ እንቆቅልሽ ነው። በጣም ወሳኝ ነው። በቀረቡልን ምንጮች ላይ ስናተኩር አንድ ማዕከላዊ ጥያቄ ብቅ ይላል። በአነስተኛው መለከት ጊዜ ዓለምን የሚያውቅ አንድ አስፈሪ የአንበጣ መቅሰፍት ይመጣል። ከዚህ መቅሰፍት ደግሞ ጠበቃ እንደሚኖር ቃል ተገብቷል። ጥያቄው ግን ማን ነው የሚጠበቀው? በትክክል ማን ነው የሚጠበቀው? ምንጮቹ ሁለት የተለያዩ መልሶችን ይሰጣሉ። ዛሬ እነዚህን ሁለት መላምቶች መዘን እንፈተሻቸዋለን። ዋናው የክርክር ነጥብ ደግሞ የመጀመሪያውን ዝናብ የተቀበሉ ቅዱሳን በዚህ መከራ ውስጥ ያልፋሉ ወይስ አይለፉም የሚለው ነው። እሺ፣ እስኪ ነገሩን ከመሰረቱ እንያዘው። ይህንን እንቆቅልሽ ለመፍታት ቁልፍ የሆኑ አንዳንድ ቃላት አሉ። አዎ፣ ቃላቱን መፍታት አለብን። መጀመሪያ የመጀመሪያው ዝናብ እና የኋላኛው ዝናብ የሚሉት ቃላት በቀረቡልን ጽሑፎች ውስጥ እንዴት እንደተበራሩ ብናይ ጥሩ ይመስለኛል። በጣም ጥሩ መነሻ ነው። ያው በቀረቡት ምንጮች መሰረት ጽንሰ ሐሳቡ በቀጥታ ከመንፈስ ቅዱስ ጋር የተያያዘ ነው። ማተም መቀበል ማለት መንፈስ ቅዱስን መቀበል ማለት ነው። እሺ፣ የመጀመሪያው ዝናብ የተቀበሉ ቅዱሳን የሚባሉት ልክ በበዓለ ሃምሳ ቀን እንደሆነው የመንፈስ ቅዱስን የመጀመሪያ ስጦታ የተቀበሉትን ያመለክታል። ለምሳሌ እነ ጴጥሮስና ጳውሎስ። በትክክል ሐዋርያው ጴጥሮስና ጳውሎስ በዚህ ምድብ ውስጥ ይካተታሉ። እነሱም እንደታተሙ ይቆጠራሉ። ገባኝ። ስለዚህ የመጀመሪያው ዝናብ እንደ ቀዳሚው የመንፈስ ቅዱስ ስጦታ ነው። የኋለኛው ዝናብና 144,000 144,000ዎቹ ተብለው የሚታወቁት ደግሞ ከዚህ የበላይ ነገር የተቀበሉ ናቸው። እነሱ የኋለኛውን ዝናብ ጭምር የተቀበሉና ከሰው ልጆች መካከል እንደ መጀመሪያ ፍሬ ለእግዚአብሔር የተለዩ ናቸው። ይህም ማለት የሁለቱ ዝናቦች ጥምረት ውጤት ናቸው። ስለዚህ እዚህ ላይ ሁለት አይነት የታተሙ ቡድኖች ያሉ ይመስላል። የመጀመሪያውን ዝናብ ብቻ የተቀበሉን እና የሁለቱንም ጥምረት የተቀበሉት 144,000ዎቹ። እዚህ ጋር ነው እንግዲህ እንቆቅልሹ የሚጀምረው። የአንበጣው መቅሰፍት ሲመጣ ትእዛዙ ማኅተም የሌላቸውን ብቻ እንዲጎዳ ነው። ብቻ የሚለው ቃል ላይ ነው። ጥያቄው የትኛውን ማኅተም ነው የሚያመለክተው? የ144,000ዎቹን ልዩ ማኅተም ብቻ ነው ወይስ የመጀመሪያውን ዝናብ የተቀበሉትንም ከጉዳት የሚጠብቅ አጠቃላይ ማኅተም ነው? በትክክል ዋናው የክርክር ነጥብ ይሄ ነው። ይህንን ለመረዳት ደግሞ በራእይ መጽሐፍ ውስጥ የክስተቶቹ ቅደም ተከተል በጣም ወሳኝ ነው። ይህ በጣም አስፈላጊ ነጥብ ነው። ነገሮች በጊዜ ሰሌዳቸው እንዴት እንደተቀመጡ ማየት ምስሉን ግልጽ ያደርጋል። ከጥቅም ነው። ምክንያቱም በራእይ መጽሐፍ ውስጥ ያሉ ክስተቶች ሁልጊዜ በቀጥተኛ የጊዜ ቅደም ተከተል አይቀርቡም። እውነት ነው። ስለዚህ የትኛው ክስተት ከየትኛው በፊት ወይም በኋላ እንደሚመጣ ማወቅ የመላምቱን አቅጣጫ ሊያስቀይር ይችላል። እስኪ በምንጮቹ መሰረት ቅደም ተከተሉን እንዩ። ልክ ነው። ምንጮቹ እንደሚሉት ቅደም ተከተሉ ይህን ይመስላል። አንደኛ፣ ስድስተኛው ማኅተም በሚፈታበት ጊዜ 144,000ዎቹ በግንባራቸው ላይ ይታተማሉ። እሺ፣ ይሄ ልዩ የመታተም ክስተት ነው። ከዚያ ሁለተኛ፣ አምስተኛው መለከት ሲነፋ ከጥልቁ ውስጥ አንበጦች ይወጣሉ። ለእነዚህ አንበጦች የተሰጠው ትእዛዝ ደግሞ በጣም ግልጽ ነው። በግንባራቸው የእግዚአብሔር ማኅተም የሌለባቸውን ሰዎች ብቻ ለ5 ወራት እንዲያሰቃዩ። ስቃዩ ራሱ ቀላል እንዳልሆነም ተገልጿል። ሰዎች ሞትን እስከሚመኙበት ደረጃ የሚያደርስ የጊንጥ ንክሻ አይነት ስቃይ እንደሆነ ነው የሚናገረው። በጣም ከባድ ስቃይ ነው እና ከዚህ የ5 ወር መቅሰፍት በኋላ በሦስተኛ ደረጃ ስድስተኛው መለከት ሲነፋ የአውሬው መለከት ማለትም 666 የሚመጣበት ጊዜ ነው። ገባኝ። ስለዚህ ክርክሩ ያለው በስድስተኛው ማኅተም ጊዜ በሚደረገው የ144,000ዎቹ መታተም እና በአምስተኛው መለከት ጊዜ በሚመጣው መቅሰፍት መካከል ባለው ግንኙነት ላይ ነው። በሌላ አነጋገር በአንበጦቹን ማይጎዱት 144,000ዎቹ ብቻ ናቸው ወይ የሚለው ነው። በትክክል ጥያቄው እሱ ነው። አሁን ምስሉ በጣም ግልጽ ሆነ። እንግዲህ እዚህ ላይ ነው ምንጮቻችን ለሁለት የሚከፈሉት። የመጀመሪያውን መላምትን መርምር። ይኸውም የመጀመሪያውን ዝናብ የተቀበሉ ቅዱሳን በዚህ መከራ ውስጥ ያልፋሉ የሚለውን። ይህ በጣም ከባድ ሐሳብ ነው። መከራከሪያቸው ምንድን ነው? ይህ የመጀመሪያው አመለካከት በጣም ስልታዊ እና ጥቅስ ተኮር መከራከሪያዎችን ያቀርባል። የመጀመሪያው ነጥባቸው የማኅተሙ ልዩነት ላይ ያተኩራል። ራእይ 9 ቁጥር 4። እሺ፣
በግንባራቸው የእግዚአብሔር ማህተም የሌለባቸውን ሰዎች ብቻ ነው የሚጎዱት ይላል። ይህ አመለካከት እንደሚለው እዚህ ላይ በልዩ ሁኔታ የተጠቀሰው ማህተም ከጥቂት ጊዜ በፊት በስድስተኛው ማህተም ጊዜ የተሰጠውን የ144 ሺዎቹን ልዩ የኋላኛውን ዝናብ ማህተም ብቻ ነው የሚያመላክተው። እስኪ ይህንን ልብ ልበለው። ስለዚህ ይህ አመለካከት በመሰረቱ የማህተም ደረጃዎች እንዳሉ ነው የሚናገረው። ልክ እንደዛ የመጀመሪያው ዝናብ የተቀበሉ ሰዎች መሰረታዊ የሆነ ማህተም አላቸው። ነገር ግን 144 ሺዎቹ ከአንበጣ መቅሰፍት የሚከላከል ልዩ እና ከፍተኛ ደረጃ ያለው ማህተም አላቸው። ሐሳቡ ይሄ ነው። በትክክል ገልጸዋል። ሐሳቡ ይሄ ነው እና ይሄ እውነት ከሆነ ውጤቱ በጣም ከባድ ነው። የመጀመሪያውን ዝናብ ብቻ የተቀበሉ ቅዱሳን በሙሉ ሐዋርያትም ቢሆኑ በዚህ ስቃይ ውስጥ ያልፋሉ ማለት ነው። ይሄ በጣም የሚረብሽ ሐሳብ ነው። ታዲያ ለምን የገዛ ቅዱሳኑ በዚህ አይነት ከባድ ስቃይ ውስጥ እንዲያልፉ ይፈቅዳል? ምንጮቹ ለዚህ ምክንያት ይሰጣሉ። ወደ ሁለተኛውና ምናልባትም በጣም አወዛጋቢ ወደ ሆነው ነጥባቸው ያደርሰናል። ይህም የመከራው ዓላማ። እሺ፣ እነሱ እንደሚሉት ይሄ የ5 ወር የጊንጥ አይነት ስቃይ የጥፋት ወይም የቅጣት ዓላማ የለውም። ይልቁንም የማንጻት ወይም የፈተና ዓላማ አለው። ቆይ ይህ አሰቃቂ የጊንጥ ስቃይ በመሰረቱ ለመንፈሳዊ እድገት የሚያገለግል መሳሪያ ነው እያሉ ነው። ይሄ ለማወጥ የሚከብድ ሐሳብ ነው። ለሞት እንደሚከብደ ያጠራጠርም። ነገር ግን መከራከሪያቸው ይህን ነው። ይህ ከሞት የከፋ ስቃይ የቅዱሳንን እምነት በእሳት እንደሚያነጥር ብረት ያጠነክረዋል። ለምን? በቀጣይ ለሚመጣውና ከዚህ ለበሰው የአውሬው ምልክት 666 ፈተና ለመቃወም እንዲዘጋጁ ያደርጋቸዋል። ማለት የማይገድል ነገር ያጠነክራል እንደሚባለው አይነት ሐሳብ ነው። ስቃዩ ለቀጣዩ ትልቅ ውጊያ ዝግጅት ነው ይላሉ። አዎ፣ በጣም የሚገርም ነው። ጥበቃ ማለት ህመምን ማስወገድ ሳይሆን ህመሙን ተጠቅሞ ለባሰ ነገር ማዘጋጀት ነው የሚል ፍልስፍና ነው ያለው። ይህ መጀመሪያው ወገን የሚያቀርበው ሌላ ማስረጃ አለ? አዎ፣ ሶስተኛ ነጥባቸው ከሌሎች ጥበቃ ጋር ማነጻጸር ነው። ለምሳሌ በራእይ 6 ቁጥር 6 ላይ በሶስተኛው ማተም ጊዜ ራብ ሲመጣ ዘይትና ወይንን አትሳጋይ የሚል ትእዛዝ ይሰጣል። አዎ፣ ዘይትና ወይን የቅዱሳን ምሳሌ ናቸው። ልክ ነው። ነገር ግን ይህ ጥበቃ ከራብ ብቻ ነው የሚከላከለው፣ ከአንበጣ መቅሰፍትም ይጠብቃል ማለት አይደለም። ስለዚህ ጥበቃ ሁሉን አቀፍ አይደለም፣ እንደየመቅሰፍቱ አይነት ይለያያል ይላሉ። ገባኝ። ስለዚህ የእያንዳንዱ መቅሰፍት የራሱ የሆነ የጥበቃ ሕግ አለው እያሉ ነው። በትክክል። ለአንዱ መቅሰፍት የተሰጠ ጥበቃ ሌላው ላይ ላይሰራ ይችላል። የመጨረሻውና አራተኛው ነጥባቸው ደግሞ የቤተ መቅደሱን የመለካት ጉዳይ ነው። እሺ፣ ግላቸው የለካሉ የሚል ቃል አለ። ይህ ጥበቃን ያመለከታል። ነገር ግን ይሄ የሚሆነው በስድስተኛው መለከት ጊዜ ነው። ይህም ማለት የአንበጣዎቹ መቅሰፍት ካለፈ በኋላ ነው። በትክክል ካለፈ በኋላ ነው። ስለዚህ ይህንን ጥቅስ በአንበጣ መቅሰፍት ጊዜ ለነበረው ጥበቃ እንደ ማስረጃ ማቅረብ አይቻልም፣ የጊዜ ቅደም ተከተሉ አይገጥምም በማለት ይሞግታሉ። እሺ፣ ይህ የመጀመሪያው ወገን ያቀረበው መላምት በጣም ስልታዊና በቅደም ተከተል ላይ የተመሰረተ ነው። በተለይ መከራ ራሱ እንደ ማጠንከሪያ ሊያገለግል ይችላል የሚለው ሐሳብ ብዙ ጥያቄዎችን የሚፈጥር ቢሆንም የራሱ የሆነ አመክንዮ አለው። አዎ አለው። ለቅዱሳን በጣም አስፈሪ የሆነ ምስልን ነው የሚስለው። ግን ታሪኩ በሙሉ ይሄ ሊሆን አይችልም። ምንጮቹ ጠንካራ የሆነ ተቃራኒ ሐሳብ እንደሚያቀርቡ እርግጠኛ ነኝ። ሁሉም ቅዱሳን ይጠበቃሉ የሚለው ወገንስ መከራከሪያው ምንድን ነው? አዎ፣ ሁለተኛው አመለካከት ፍጹም ተቃራኒ የሆነ እና በተስፋ የተሞላ ምስልን ይስላል። እነሱም የራሳቸው ጠንካራ መከራከሪያዎች አላቸው። የመጀመሪያው ነጥባቸው የማህተሙ አንድነት ላይ ያተኩራል። እሺ፣ እነሱም እንደሚሉት የመጀመሪያው ወገን እንዳለው የማህተም ደረጃዎች የሚባል ነገር የለም። ማህተም ነው። ይሄ በጣም ቀጥተኛ ሐሳብ ነው። ማህተም ካለ ጥበቃ አለ። የትኛው አይነት ማህተም የሚለው ዝርዝር ውስጥ መግባት አያስፈልግም እያሉ ነው። በትክክል የመጀመሪያውን ዝናብ መቀበል በራሱ የእግዚአብሔር ማህተም ነው። ስለዚህ መንፈስ ቅዱስን የተቀበለ ማንኛውም አማኝ የታተመ ነው ተብሎ ይቆጠራል። ጥቅሱ ራእይ 9 ቁጥር 4 ደግሞ አንበጦቹ ማህተም የሌላቸውን ብቻ ነው የሚጎዱት ይላል። ቃሉ በጣም ግልጽ ነው ይላሉ። ስለዚህ የመጀመሪያውን ዝናብ የተቀበሉትን ቅዱሳን በምንም መልኩ አይመለከትም። ይህ በጣም ቀላልና ምክንያታዊ ይመስላል። ነገር ግን የመጀመሪያው ወገን ስለ 144 መቶዎቹ
መታተም ጊዜና ቦታ ያነሳውን ጥያቄስ እንዴት ይመለሱታል? ጥቅሱ የ144ቶቹ መታተም ከተፈጸመ በኋላ ወዲያው መምጣቱ ትርጉም የለውም ይላሉ። ጥሩ ጥያቄ ነው። ይህ ወደ ሁለተኛ መከራከሪያቸው ይመራናል። የቅድመ ጠበቃ ምሳሌ። ቅድም በመጀመሪያው አመለካከት የተነሳው የዘይትና ወይን ጉዳይ አለ አይደል? አዎ። ይህ ሁለተኛው ወገን ያንን ምሳሌ ወስዶ ለራሱ መከራከሪያ ይጠቀምበታል። በራእይ 6 ላይ ዘይትና ወይን ከራብ ጠበቃ የተደረገላቸው የ144ቶቹ ከመታተማቸው በፊት ነው። ከመታተማቸው በፊት ነው። አዎ። ይህም ያሳየው እግዚአብሔር ከተወሰኑ መቅሰፍቶች የሚጠበቃቸው ሰዎች ሁልጊዜም እንዳሉ ነው። ስለዚህ የመጀመሪያውን ዝናብ የተቀበሉ ቅዱሳንም በተመሳሳይ መልኩ ከአንበጣ መቅሰፍት ሊጠበቁ ይችላሉ። የእግዚአብሔር የጠበቃ ስርዓት ቀጣይነት ያለው ነው ይላሉ። ስለዚህ እግዚአብሔር በተለያየ ጊዜና በተለያየ መንገድ ለሕዝቡ ጠበቃ እንደሚያደርግ የሚያሳይ ታሪካዊ ንድፍ አለ እያሉ ነው። ይህ ሐሳብ ከቅዱሳን አንጻር ሲታይ በጣም አበረታች ነው። ሌላስ ምን መከራከሪያ አላቸው? ሦስተኛው ነጥባቸው መንፈሳዊውን ቤተ መቅደስ ይመለከታል። በራእይ 11 ላይ በቤተ መቅደስ ውስጥ የሚያመልኩት ጥበቃ ይደረግላቸዋል ይላል። የመጀመሪያው ወገን ይህ የሚሆነው ከመቅሰፍቱ በኋላ ነው ብሏል። ልክ ነው። ይህ ወገን ግን ቤተ መቅደስ የሚለው ቃል አካላዊ ቦታን ሳይሆን መንፈሳዊ ሁኔታን ነው የሚያመለክተው ይላል። በአምላክ ፊት ትክክለኛ በሆነ መንፈሳዊ አቋም ላይ መገኘት ማለት ነው። ይህ ማለት በመንፈሳዊ ቤተ መቅደስ ውስጥ መሆን በራሱ ከዚህ መቅሰፍት የሚከላከል ማይታይ መጋሻ ነው እንደማለት ነው። ልክ እንደዛ ነው። ወደፊትም ሰማዕት የሚሆኑትም እንኳን በወቅቱ በዚሁ መንፈሳዊ ቤተ መቅደስ ውስጥ እንዳሉ ይቆጠራሉ። ስለዚህ በአንበጣው መቅሰፍት ጊዜም ቢሆን ከጉዳት ይጠበቃሉ ብሎ ይከራከራሉ። ጥበቃው በጊዜ የተገደበ ሳይሆን በአቋም ላይ የተመሰረተ ነው ይላሉ። በጣም አስደሳች ሐሳብ ነው። የመጨረሻ መከራከሪያቸውስ? የመጨረሻውና ምናልባትም በጣም ጠንካራው መከራከሪያቸው የፈተናን ጊዜ ስለማለፍ የተሰጠው ተስፋ ነው። ራእይ 3 ቁጥር 10 ላይ እንዲህ የሚል የተስፋ ቃል አለ። እሺ፣ የትዕግስቴን ቃል ስለጠበቁ እኔ ደግሞ በምድር ላይ በሚኖሩት ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። ይህ የተስፋ ቃል የተሰጠው ለፊላዴልፊያ ቤተ ክርስቲያን ነው፣ ነገር ግን ለሁሉም ታማኝ ቅዱሳን የሚሰራ ነው ብሎ ያምናሉ። እናም የአንበጣው መቅሰፍት ለዚህ የፈተና ሰዓት አካል ነው ብሎ ነው የሚያምኑት። በትክክል የ5 ወር የጊንጥ ስቃይ በእርግጠኝነት የፈተና ሰዓት ተብሎ ሊጠራ ይችላል። ስለዚህ ያ ቃል ኪዳን እውነት ከሆነ ታማኝ ቅዱሳን በሙሉ የመጀመሪያው ዝናብ የተቀበሉትንም ጨምሮ ከዚህ መቅሰፍት ይጠበቃሉ የሚል ጠንካራ መደምደሚያ ላይ ይደርሳሉ። እንግዲህ በጣም ግልጽ የሆኑ ሁለት ተቃራኒ የሆኑ ምስሎችን አይተናል። በቀረቡልን ምንጮች ላይ ተመሰረትን ስናየው ልክ እንደ ሁለት የተለያዩ የምርመራ ሪፖርቶች ናቸው። እውነት ነው። የመጀመሪያው ሪፖርት እንደሚለው ከ44,000 ውጭ ያሉ ቅዱሳን እምነታቸውን ለማጠንከርና ለሚመጣው ትልቅ ፈተና ለመዘጋጀት ይህን ከባድ ስቃይ ማለፍ አለባቸው። ስቃዩ የማንጻት ሂደት አካል ነው። አዎ፣ የመከራን የማንጻት ሚና የሚያጎላ እና በጣም ጥብቅ የሆነ አመለካከት ነው። ሁለተኛው ሪፖርት ደግሞ ፍጹም ተቃራኒ ነው። የእግዚአብሔር ማህተም ያለው ማንኛውም ሰው ያ ማህተም የመጀመሪያው ዝናብም ይሁን የኋላኛው ዝናብ ከዚህ ልዩ መቅሰፍት ሙሉ በሙሉ እንደሚጠበቅ ይናገራል። አዎ፣ ምክንያቱም የእግዚአብሔር የተስፋ ቃል እና የጥበቃ ስርዓቱ ማይለወጥ ነው ይላል። ሁለቱም ወገኖች ደግሞ መጽሐፍ ቅዱሳዊ ጥቅሶችን በመጥቀስ ጉዳያቸውን ለማጠናከር ሞክረዋል። እዚህ ላይ የሚገርመው ነገር እነዚህ የቀረቡልን ምንጮች ክርክራቸውን በሙሉ ያተኮሩት ማን ከዚህ ስቃይ እንደሚጠበቅ ላይ ነው። አዎ፣ ቴክኒካዊ ዝርዝሩ ላይ ማን ይድናል፣ ማን በመከራ ውስጥ ያልፋል በሚለው ዝርዝር ላይ። ነገር ግን ይህ ውይይት አንድ ትልቅና ከዚህ ሁሉ ዝርዝር የሰፋ ጥያቄ እንድናንሳ ያደርገናል። የትኛውን ጥያቄ? በእምነት ጉዞ ውስጥ የመከራው እውነተኛ ዓላማ ምንድን ነው? ያው ይህ ውይይት ጥበቃው የሚለውን ቃል በሁለት መልኩ እንድንመለከተው ያስገድደናል። እሺ፣ በአንድ በኩል ጥበቃ ማለት ከመከራ ሙሉ በሙሉ መራቅ፣ ምንም አይነት ጉዳት እንዳይደርስብን መደረግ ነው። ይህ ሁለተኛው ወገን የሚደገፈው ሐሳብ ነው። በሌላ በኩል ደግሞ ጥበቃ ማለት በመከራ ውስጥ ለማለፍ የሚያስችል ብርታትና ጥንካሬ ማግኘት እና ከመከራው በኋላ
ከበፊቱ የበለጠ ጠንካራ ሆኖ መውጣት ማለት ሊሆን ይችላል። የመጀመሪያው አመለካከት የሚጠቆመው ይህንን ነው። አዎ፣ መከራ ማጋጠሙ ሁልጊዜ ከእግዚአብሔር ጥበቃ ውጭ የመሆን ምልክት ነው ወይስ አንዳንዴ እምነትን ለማንጻትና ለማጠንከር የሚረዳ መሳሪያ ሊሆን ይችላል? ይህ ጥያቄ በቀረቡት ጽሑፎች ውስጥ በቀጥታ ያልተመለሰ ቢሆንም ይህንን ውይይት ለሚያዳምጥ ሰው እንዲያስብበት የሚተው ትልቅ ሐሳብ ይመስለኛል። ጥበቃ ማለት ሁልጊዜ ከስቃይ መሸሸግ ማለት ነው? ወይስ በስቃይ ማዕበል ውስጥ እንድንቆም ያደርገን መልህቅ ማግኘትም ጥበቃ ሊሆን ይችላል?